እትዬ ምን ሆነሽ ነው? ምን ሆንኩ ብለኝ እትዬ እያለቀስኩ ነው እትዬ ደህና ነሽ ግን አይደል? ምን ሆነሽ ነው? ለምን እንደሆነ አላውቅም። ምንድን ነው የምትይው እትዬ ብለኝ ሳቅሽ እኮ የሆነ ስሜት ተሰምቶኝ ነው። በፊት ቃልዬ ልጆና ሳቅፋት የሚሰማኝ ስሜት ስለተሰማኝ ነው። ታዲያ ለምን አለቀሽ? የሆነ ነገር ሆንሻል ብለኝዬ? ምንም እንባ እኮ የሀዘን እንባ ብቻ አይደለም የደስታም እንባ አለ። እና የደስታ እንባን ያለቀሽ? አይ አይደለም፣ የናፍቆት እንባ ነው። ማን ናፈቀሽ? ቃልዬ አብራሽ አይደል እንዳለችው ብለኝዬ? ቃልዬ አብራኝ ሆና ራሱ ልጅ ትናፍቀኛለች። ለምን እንደሆነ አላውቅም። እና ከ10 ዓመት በፊት አንድ ልጇ ጠፍታባታለች። አንዴ የተረገመ ከይሲ ወንድም አላት። ሀብቷን ሁሉ ለመውሰድ እኔ ነው ውሸት ልጇ አድርጎ አስገባኝ። እና ደግሞ ልጇ እንደሆንኩ እኮ ነው የምታስበው። አይገርምሽም? ኧረ እባክሽ። እና ስንት ነው የሚከፍልሽ? ቆያ አንቺ ደግሞ ጅል ነሽ እንዴ? አንዴ ብቻ ሀብቱ በስሜ ይዞር። የሆነ የሰረኩት ፍላሽ አለ። እዛ ፍላሽ ላይ ወንድምየውን ዘብጥያ የሚያወርድ ፋይል አለ። እና እሱ እስር ቤት ገባው ማለት ሙሉ ሀብቶ የኔ ሆነ ማለት አይደል? እናትና ልጅ ተቃቅፋችሁ ተኝታችኋል። እናንተን ለመለየት የማትፈነቅረው ድንጋይ የለም። እናንተ ግን መልሳችሁ እንደማግኘት ትጠብቃላችሁ። አንዱ የምፈልገውን ላገኝ እንጂ ለምን ተቃቅፋችሁ መቃብር? እስከዛ ግን በፍጹም አትገናኙ። በፍጹም ዳግዬ ፍጥጥ ብላ ይሄድ የሆነ ቦታ አውቁታለሁ እንዴ? እንዴት? ለምን እንደዛ አልከኝ? እኔ እንጃ እንደዛ ተሰምቶኝ ነው። የመጀመሪያ ቀን ልክ ቤት የመጣሽ ቀን ራሱ ልክ እንደሆኑ ነበር የተሰማኝ። ወይኔ ልጄ በባዶ ላደረቀው አይደል? አረ ችግር የለውም። አሁን በልቼ ነው የመጣሁት። የባለፈው ሽሮ እኮ ናት፣ የእናት ሽሮ። እሱን ከሆነማ አምጡልኝ። በጣም እርቦኝ ነበር። እኔ የምልህ እንዴት መጣ? በዚህ ስታልፍ ትዝ ብዬ ነው? አይ ቤት ቁጭ ብዬ ሳስቦት ትዝ አለኝና ለምን አልጠይቃቸውም ብዬ ነው የመጣሁት። ጥያቄ ያሳጣህ የኔ ልጅ። አሜን። ዛሬ እንግዲህ ሁሉ ምርቃት ሸመትኩ። ቆይ ብሌንን ሄጄ ያስቀና። ሰላም ሰላም ውዴ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረ የሚለውን አብረን እናያለን። ቃል እጅግ በጣም ፈርታና እጅግ በጣም ደንግጣ ነበረ እና አልሞተችም እኮ እያለች ስትንቀጠቀጥ ነበር። ባይሉ ተረጋጊ ቦቅባቃ እያለች ስትሰድባት ነበር። ለማንኛውም ለመረጋጋት ሞክሪ ብሌንና ሰላምን ለመለያየት ያለው መንገድ ይሄ ብቻ ነው፣ ከዚህ ይዘሽ ትጠፋታለች ብሎ ይነግራታል። እሺ ትለዋለች። ነገር ግን ባይሉ ሰላምና ብሌን በጭራሽ አንድ ላይ መሆን የለባቸውም። ተቃቅፎ ተኝቶ አይታቸው ነበርና በዛ ይናደዳል ማለት ነው። በጭራሽ ሰላምና ብሌን አንድ ላይ መሆን የለባቸውም። ቆይ እኔ ሳያውቃቸው እነሱ እንደ ማስተሽ ይጣበቃሉ። ይሄማ ሊሆን አይችሉም በጭራሽ። እኔ የምፈልገው ነገር ካገኘው የፈለጋችሁ አብራችሁ መቀበር ትችላላችሁ እያለ ሲናገር ነበር። ሰላምዬ ለመረጋጋት ሞክሬ በቃ ሁሉ ነገር ተስተካክሏል፣ አልሞተችም እኮ አሁን ብሎ ዳጊ እያረጋጋት ነበረ ማለት ነው። ነገር ግን ሰላምዬ ድንጋጤውና ተመኖራ ድንጋጤ ራሱ አለቀቃትም ማለት ነው። በጣም ፈርታ ስትጨነቅ ነበረ። ዳጊ ላረጋጋት ቢሞክርም ነገር ግን ሰላም ፍራቻውና እንዱም ፍራቻው አለቀቃትም ማለት ነው። ነገር ግን እባክሽ ለማረጋጋት ሞክሪ እያለ ስለምናት ነበር። ነገር ግን በጭራሽ እየተንቀጠቀጠች ምን ሆነሽ ነው ሰላም የሆንሽ ነገር አለ እንዴ ብላ ገኒ ብሌን ለመጠየቅ ወደ እሷ እየመጣች ነበር። ነገር ግን ሰላም ድንጋጤ አለቀቃትም ነበር። ምን ሆነሻል? ደህና አይደለሽም እንዴ ሰላምዬ እያለቻት ነበር። ምክንያቱም የሁለት ቀን ጥሩ ስሜት ላይ እንዳልሆንሽ እኮ ነው ይታየኛል። ጥሩ ስሜት ላይ አይደለሽም እና ሳሚ ደግሞ በጣም ተበሳጭቷል። ምክንያቱም ብሌን ቀጥሯ ስለቀረች ብሌንን ለመበቀልና ግራሱ ለማድረግ እኔን አታለለች ማለት ነው። እቺ ማትረባ ቆየጇን ነው የሚሰጠው እያለ እየፈከረ ነበር። ምክንያቱም ቀጥረው ነበር የጠፋችው ማለት ነው። እንደምንም ብለን እናትና ልጅ አንድ ተቃቅፎ ተኝቶ ነበር። እነኚህ አለቀቅተን መለያየት አለባቸው እንጂ አንድ ላይ መሆን የለባቸውም። ስለዚህ መፍጠን አለብን እያለው ነበር እና
በጭራሽ ሰላም ምንም ነገር አይፈጠርም፣ ሰላም በጣም በድንጋጤ ስለረዳኝ በጣም አመሰግናለሁ እያለችው ነበር። ነገር ግን ይህ ሁሉ ነገር የተፈጠረ አንተ ባትነግረኝ ኖሮ ይህ አይፈጠርም ነበር እያለች ይህ ሁሉ በአንተ ምክንያት ነው እያለች ቃል እንዳለ ስትወቅሶ ነበር ማለት ነው። ይሄ ደግሞ ምን ማለት ነው? እኔ ምን አደረግኩ ስላት አንተ ነው ይህን ያደረግኩ አንተ ነው፣ ምክንያቱም በአንተ ምክንያት ነው። አርፋ ብትቀመጥ ኖሮ ይሄ ነገር አይመጣም ነበር፣ እናቴም አትደነግጥም አትፈራም ነበር እያለች መጮህ ጀመረች። እስቲ ተይው ቃል እባክሽ ለመረጋጋት ሞክሪ እያለቻት ነበር። ቆይም እንዴት ነው መረጋጋው? ይሄ በሱ ሰበብ ነው እያለች ስትጮህ ነበር። እና ምን ተፈጥሮ ነበር እያለች ስትጠይቅ ነበር። የተፈጠረውን ነገር ምንም አታስታውሽ ማለት ነው እያለቻት ነበር። አሁን ምንም እንደተፈጠረው ምንም ማስታወስ ነገር የለም። ምን ሆነሽ ነው የተደናገርሽው ሰላም ብላ ስትጠይቃት ነበር። ዳጊ ግን ይህን መጠየቅ ስለነበሷን በደስታና ፍቅር ነበር የተቀበለችው። እንዴት አስታውሰኝ ሳትጠይቀኝ በዚህ እያለፍኩ ነበር እንዲሁ ስትለው፣ አይ በጭራሽ በዚህ እያለፍኩ አልነበረም ስራዬ ብዬ ነበር ላይቶ የመጣሁት። ለምንድን ነው ግን አንድ እርሶ ሳያት የእናቴ ስሜት እናቴን አቀፍኳታል ስሜት ነው የምሰማኝ እያለ ነበር። እና እናቷ ጋር ሄደው እንደመጣ እየነገረ ነበር። እናት ሰላም ብላለች ማዘርጋ ሄጄ ነበረ ብሎ ነገራት። እናት ጋር ሄደ ነበር። አዎ ምን በሰላም ስትለው፣ አዎ በሰላም ነው እናትን በቃ ብቻ ለመጠየቅ ፈልጌ እዛ ሄጄ የኔ የተመለስኩት እያለት ነበር። እና እናትሽ በጣም ሰላም ብላሻለች እያለ ሰላምታውን እያደረሰለች ነበር። ነገር ግን ቃል በጣም ድንጋጤው አለቀቀም። ፈራቻ እያለት ነው። በጣም ፈርታች እየተንቀጠቀጠች ነው። ነገር ግን በአይኑ ተረጋግ እንጂ ምንድነው እንደዚህ የሚያስፈራሽ እያላት፣ በቃ አልሞተችም ነክታለች እኮ እያለ ነበር። ነገር ግን ይሄ ነገር ምንም አልተዋጠልኝም። አሁን ምንም ነገር አታስታውሱም ማለት ነው? የተፈጠረውን ነገር ምንም አታስታውሱም? አሁን ምንም የምታስታውሰው ነገር የለም እያላት ነበረ ባይሉ። ነገር ግን አሁን ብሌንን ይዘሽ ቶሎ በፍጥነት ከዚህ ሀገር እንድትወጪ ይፈልጋሉ፣ ቶሎ ብለሽ ወደ መቀሌ ይዘሻት ሂጂ ብሎ እየነገራት ነበር። እሷም እሺ ብላ ተያይዘው ለመሄድ ይወስናሉ። እንግዲህ ከነቃችበት ስትነሳው ምን እንደተፈጠረ ምንም ነገር ልታስታውሰው አልቻለችም ማለት ነው። አልገባኝም፣ ምንም አታስታውሽም ማለት ነው እያላት ነበር። አዎ ምንም እያስታወስኩ አይደለም፣ ምን ተፈጥሮ ነው ብላ ስትጠይቆ ነበር። ዋና ጥሩ እንኳን ደህና ዋልሽ እና ምንም ነገር አታስታውሽም ማለት ነው ስላት፣ ምንም አላስታውስ፣ ምንም የምታስታውሰው ነገር የለም፣ የተፈጠረውን ነገር ራሱ ጭራሽ በጭራሹ ረስታለች ብለው እየነገራት ነበር። እና የተፈጠረውን ነገር ሰላም የገበረቻትን ነገር ምንም አታስታውስም ማለት ነው በኃይሉ እያለችው ነበር። አዎ ምንም አታስታውስም እያለው ነበር። እና ጥሩ እንግዲህ ምንም ካላስታወሰች መልካም፣ ነገር ግን ውስጤ በጣም ፍራቻ እያለ ነው እያለች ዝም በይ አንቺ እያለ በኃይሉ ዘጨውባት ነበር። ነገር ግን እጅግ በጣም እንደፈራች ነበር ቃል ስትናገር የነበረው ማለት ነው። እንግዲህ ሰላምና ብሌን አንድ ላይ በጣም እየተቀራረቡ ነበር። እናቷን ገደልኳት፣ እናቷ እንዳልሆነች በእርግጥ ደርሳበታለች። ትክክለኛ እናቷ እንዳልሆነች እና እንደነቃች ስትነግሯት ሰላምዬ ደንግጣ ራሷን ትስታለች። አልሞተችም ስትባል በጣም ደንግጣ ነበረ፣ ምክንያቱም አላመነችም ነበር ማለት ነው። እና በሕይወት አለች ምን ተፈጥሮ ነው ብላ ስትጠይቃት ነበረ ብሌን። ሀይ ምንም አልተፈጠረም ደህና ነኝ፣ ጥሩ ስሜት ላይ አይደለችም እትዬ፣ ሰሞኑን ውስጧ እየተከፋት ነው፣ ምን እንደሆነች አላውቅም እያለች ነበር ብሌን ስትጨነቅ ነበረ። ነገር ግን ሁሉ ነገር ሰላም ይሆናል፣ ሰላምዬ ለመረጋጋት ሞክሪ እያለቻት ነበረ። ድንጋጤው ስላለቀቀኝ ነው፣ ደህና ነኝ፣ ትንሽ ራሴን አሞኝ ነው እያዞረኝ ነው እያለቻት ነበረ ማለት ነው። ነገር ግን ለመረጋጋት እንደምትሞክረው እየነገረቻት ነበር። ሆኖም ግን ዳግም ምንም እንዳልተፈጠረ እንደዛው ነው። በቃ አሁን ሁሉ ነገር ሰላም ሆኗል። ትክክለኛ እናቷም እንዳልሆነችው ብሌንም አወቀች እና እናቴ ትክክለኛ እናቷ እንዳልሆነች ነገረታለ። ከዛ በኋላ ምን ተፈጠረ እንዴ? ቆይ አንቺ ማንሽ ብላ ብሌኔ ስትጠይቃት ነበር። አንቺ እናቴ አይደለሽም ትክክለኛ እናት። አይ እኔ ትክክለኛ እናትሽ ነኝ እየዋሹሽ ነው ብላ እሷን ለማሳመን እየሞከረች ነበረ። ብሌን እንዳታመኝ እያላት ነበረ ዳጊ። ነገር ግን ምናልባት ትክክለኛ እናቴ እኮ ትሆናለች ዳጊ ብላ ስታስብ ነበረ። ግን በፍጹም ትክክለኛ እናትሽ አይደለችም። ስለዚህ በጭራሽ አንቺ ምርጥ እናት አለችሽ። እናትሽን በጣም ነው የምወዳቸው። ማዘርን ደስ የሚሉ ጥሩ አመለካከት ያላችሁ፣ ለሰው አለ ክብሮት፣ በጣም ደስ ይላል። ስለዚህ እርስ ትክክለኛ እናትሽ ባትወልድሽም እንደ እናቷ ጋር አሳድጋሽ ያለች እና በጣም መልካም እናት አለች። ግን ትክክለኛ እናትሽ አይደለችም፣ ገንዘብ ተከፍላ የመጣች ነው
የመጣች ነው ብላ ነገረቻት። እናም የተፈጠረው ነገር ብሌንን ከዚህ የትም ይዛ እንድትሄድ አልፈልግም ብላ ሰላምዬ እያለቀሰች ነበር። እሺ የተፈጠረው ነገር ለብሌንም ማናገር አይጠበቅብንም፣ አትንገራት። ነገር ግን እቺ እናት ተብዬው በጭራሽ ብሌንን ከዚህ ይዛ ወዴትም አትሄድም ብላ ትወስናለች። አዎ እሱን እንደዛ ማድረግ እንችላለን፣ ነገር ግን ለብሌን ነግራታለሁ ትክክለኛ እናቷ እንዳልሆነች፣ እንዴት ጥላኝ ሄደች ብላ ስታሰላስል ነበር ወስናለች። እናም ስደውል አይ ማንም ሰው ወደዚህ አልመጣችም በማለት ትነግራታለች። እና ወደዛ አልመጣችም ወይዘሮን ማስብላ ስትነግረው አይ በጭራሽ አልመጣችም ብላ እየነገረቻት ነበር። ነገር ግን ታዲያ የት ሄዳ ነው ድንገት እንዴት ተሰወረች? ልጇ ልትወስዳት መታ ነበር ብላ እየነገረችው ነበር ማለት ነው። ነገር ግን ጀኒ በጣም ተጨነቀች። ምን ተፈጥሮ ይሆን እያለች እያሰበችው ነበር። ምክንያቱም የሰላም አደናነገጥ እና ሰላም እጅግ በጣም ፈርታ የተንቀጠቀጠች እንደነበረው አይታት ነበረ ማለት ነው። ብሌን ግን በጣም ከፋት። ለምንድን ነው ግን እኔ ላይ እንደዚህ አይነት ነገር ያደረጉት? እናቴ ያልሆነችው ሴት አምጥቶ እናቴ ያስባሉት ለምንድን ነው ከዚህ እንደወጣ ፈልጋ ነው ብሌን እኔ ላይ እንደዛ ያደረገችው ቃል ብላ ብሌን በጣም ከፍቷት እና እጅግ በጣም አዝና ነበር። ብሌን እባክሽ እንደዛ አትሰኝ፣ በቃ የተፈጠረው ነገር ተፈጥሯል፣ አሁን የሆነ ሆኗል እና እባክሽ እያለ ነበር እና በአይኑ ደግሞ ቃልን እየጠየቀ ነበር። ምን ነበር የተፈጠረ? እንዳጋጣሚ ተጣልተው ነበር እና ስትገፈትራት እንዳጋጣሚ የጠረጴዛ ጫፍ እንደመታን ነገር ሌላ የተፈጠረ ነገር አለ ብላ አይ ባይሉ ምንም የተፈጠረ ነገር የለም፣ ምንም ነገር አልተፈጠረም ብላ ዋሸችው። በሷ ጥፋት እንደሆነ በጭራሽ መናገር አልፈለገችም። ጥፋታ የሷ ነበር ማለት ነው። ሰላምዬ ብሌን አጠገብ ሄዳ ስተኛ ምን ሆነሽ እትዬ ብላ የኔ ልጅ ካንቺ ጋር መተኛት ፈልጌ ነው እያለቻት ነበር። እንደ ሰራተኛ እንደምንም ሳታኝ ልክ እንደ ልጇ እሷ ጋር አጠገብ ሄዳ ልተኛ ወሰነች እና ዳጊም ገኒን ይቅርታ ለመጠየቅና እሷ ጋር ለማውራት እሱ ትክክለኛ እናት ሆነች። ነገር ግን ትክክለኛ እናቱ መሆኑን አላወቅም ነበር እና አሁንም እንደዛ ሳውራም አንድ ላይ እንዲሁም ስለመጣ አመሰግናለሁ፣ ቡና አፈላለሁ፣ ምግብ ትበላለህ፣ እባክህ ቁጭ በል ብላ ጎንበስ ቀና ብላ ስታስተናግድ ነበር እንግዳው አድርጋን። ነገር ግን ወላጅ እናቱና ትክክለኛ ልጇ መሆኑን አይተዋወቅም ማለት ነው። ብሌን ብትከፋም ምን ተፈጥሮ ነው ታዲያ? ለምንድን ነው የምታለቅሽ?